ይህ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ተናስተልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። መገናኛ ብዙሃን ከሀሳብ መግለጫነት ባለፈ ለሀገር ግንባታና ለተቋማት ጥንካሬ ትኩረት አድርገው መስራት እንዳለባቸው የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ገለጹ። በጋሞ ዞን ደጋማ አካባቢዎች በተከሰተ የናዳ አደጋ የሞቱ ሰዎች ቁጥር 70 መድረሱን የደቡብ ኢትዮጵያ ክልል ኮሚዩኒኬሽን አገልግሎት አስታወቀ። ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም እድገት ያመጣው? እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? የብልጽግና ኢትዮጵያ የተለየች ናት። ባለፉት 4-5 ዓመታት ብቻ ኢትዮጵያን ከቀዳሚ አፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። ጎብኚ የማያቸው የቱሪዝም መሰረተ ልማቶችን መገንባት ምን ያህል አዋጪ ነው? ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። በብሔርና በሀገራዊ መረጋጋት መካከል ያለውን ተቃርኖ እንዴት አስታርቆ ነው የኢትዮጵያን ቱሪዝም ወደ ዓለም አቀፍ ገበያ የሚያቀርቡ? የብሔር ፖለቲካ የቱሪዝም ኢኮኖሚን አይመራም የሚል ዓለም አቀፍ ሳይንስ የለም። የሃይማኖትና መንግስታዊ ስርዓቱ የተደበላለቀ ስለሆነ እነዚህን ለይተን ለመስራት እናስቀምጣለን ማለት ነው። የኢትዮጵያ የቱሪዝም ሀብቶች ከሀገር ባህል፣ ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም? የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን። ቱሪዝም፣ ማዕድንና ኢንዱስትሪ ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ዝቅተኛ ክፍያ ስለተከፈለ ወጪ ቀንሶ ከፍተኛ ምርት ይገኛል ማለት አይደለም። የሰራተኛውን መብት ኮምፕሮማይዝ የሚያደርግ ፖሊሲ አንከተልም። ዛሬ ምሽት እንድትከታተሉት ከወዲሁ ጋብዘናችኋል። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድ በጅቡቲ የቀጠናዊ ጉዳዮች ላይ ምክክር አደረጉም። ጠቅላይ ሚኒስትር አብይ አህመድ ከልዑክ ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዩናይትድ አረብ ኤምሬቶች ገብተዋል። ጠቅላይ ሚኒስትር አብይ አህመድ የስራ ጉብኝት ለማድረግ ዛሬ ረፋድ ላይ ዩናይትድ አረብ ኤምሬቶች መግባታቸውን የጠቅላይ ሚኒስትር ጽሕፈት ቤት በማኅበራዊ ትስስር ገጹ አስታውቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ኢንቨስትመንት ሆልዲንግ ባዘጋጀው የኢፍጣር መርሃ ግብር ላይ ታደሙ። የኢፍጣር መርሃ ግብሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን በተገኙበት ተከናውኗል። የኢትዮጵያ ኢንቨስትመንት ሆልዲንግ በስሩ ለሚገኙ ተቋማት የእስልምና እምነት ተከታይ አመራሮችና ሰራተኞች ባዘጋጀው በዚህ የኢፍጣር መርሃ ግብር ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮም ሌሎችም ጥሪ የተደረገላቸው እንግዶች ተካፍለዋል።
ወደ አጀንዳ ዘገባችን ተሻግረናል። ኢትዮጵያ የገነባችው ሁለንተናዊ የደህንነት አጥር የሳይበሩን ዓለም ያካተተ ነው። የገዘፈውን የመከላከል አቅም ጥንስሱን ከ17 ዓመታት በፊት ያደርጋል። በወቅቱም የኢንሳ ዋና ዳይሬክተር የነበሩት ጠቅላይ ሚኒስትር አብይ አህመድ ስለ ቨርቹዋል መከላከል ይናገሩ፣ መሰረት እንዲኖረውም ይሰሩ ነበረ። ጠቅላይ ሚኒስትር አብይ ያኔ ምን አሉ? ዛሬስ? ሀብታሙ ተክለስላሴ ተከታዩን ዘገባ አዘጋጅቷል። ድንበር ጥሶ መቀበሪያውን ምሶ የመጣ አውራሪን ማቅ ማልበስ የተካነበት ነው። አሻፈረኝ ብሎ ኢትዮጵያን ለመስበር የተነሳን ጠላት ሰማያችንንም እንደማይደፈር ማሳየት የተጠራንበት ነው። በአምስተኛው ትውልድ የውጊያ አውድ ግን ጠላት ድንበር ጥሶ አይመጣም፣ ሰማዩን ሾልኮ አይገባም። ከገባም ውጤቱን ያውቀዋል። ስውሩ መንገድ ግን ሁነኛ ምርጫው ነው። ጦር አዝምት፣ ምሽግ ቆፍር በሚባልበት በዚያ ጊዜ ከ17 ዓመታት በፊት ያኔው የኢንሳ ዋና ዳይሬክተር የአሁኑ ጠቅላይ ሚኒስትር አብይ አህመድ ግን ስለ ቨርቹዋል ዲፌንስ ይናገሩ ነበረ። የቨርቹዋል ዲፌንስ አቅም መጎልበት አለበት ከሚል እሳቤ የፊዚካል ዲፌንስ እንደተጠበቀ ሆኖ በቨርቹዋል ዲፌንስ ይዛፈጠዋል። በዚህ ይዛፈጠው ዋነኛ ዓላማ ቨርቹዋል የሚደረግ ጥቃት መከላከል። ዛሬ ጠላት በድንበር ብንጠብቀው በሰማይ ብናሰሰው አይገኝም። ግን በማይታየው ግንባር ተቋም ሊያፈርስ፣ መሰረተ ልማቶቻችንን ድባቅ ሊመታ፣ መረጃዎቻችንን ሊመነትፍ፣ ወሳኝ ግንኙነቶችን ሊጠልፍ፣ እንዳይናችን የምናያቸው ፕሮጀክቶቻችንን ሊያሽመደምድ ሰራዊቱን አሰልፎ የሴራ መረቡን አጽንቶ 24/7 ይፈጋል። ስለዚህኛው አሳሳቢ የዛሬ እውነት ነበረ ያኔው ወጣቱ ዳይሬክተር ከ17 ዓመታት በፊት የተናገሩት የሰሩት ሰው ፈጥረው ተቋሙን ደጀን ያሰኙት። እናም ጠቅላላ ዝግጅቱ ስለ ሀገር መጪውን መተንተን ቀድሞ መዘጋጀት ላይ ያተኮረ ነበረ። በአንደኛው ሀገራችን አይቲ ላይ ቤዝ እናደርጋለን፣ ሌላኛው ሀገራችን ደግሞ ፊፍት ጄኔሬሽን ይወጣል። ቢኮዝ ትራንዚሽን በሚካሄድበት ጊዜ እንዳሁን ተከታይ ሳይሆን ሜን አክተር የመሆን ህልም ስላለና ውጊያው ከጥይት ይልቅ ወደ ዳታ በተቀየረበት፣ ግብግቡ ከምድርም ከሰማይም ወደ ኮምፒውተር ገጾች በተሸጋገረበት የትላንቱ ውጥን ኢትዮጵያን ድሮን አስታጥቋል። ለሳይበሩ ምህዳር አጥር ሰርቷል። በኢራቅ የአየር መቃወሚያዎች ላይ እንደተፈጸመው አይነት የቴክኖሎጂ ክህደት ሰለባ እንዳንሆን ከጥገኝነት አላቋል። የትላንቱ የወጣቱ ዳይሬክተር ብርቱ ህልም፣ የማይነጥፈው ጥልቅ ራዕይ ዛሬ ኢትዮጵያን ታድጓል። ተቋማቷን አድኗል። መሰረተ ልማቶቿን ታድጓል። የህልውናችን ስስ ጎን ግዙፍ ፕሮጀክቶቻችንን አስጨርሷል። ከተደገሰላት ግጭት ከተዘጋጀላት ጉድጓድ አፋፍ መልሷል። በዚህ በ3 ዓመት በ2018 መጀመሪያው ሩብ ዓመት ማለቴ ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱብን። ይሄ ጥቃቶች የኢነርጂ ሴክተሮቻችንን ግድባችንን በተለይ ግድባችን የሚመረቅበት ታላቁ ግድባችን የሚመረቅበት አካባቢ ስለነበረ ይህንን ለማበላሸት ይህንን ለማዘግየት አደጋ ለመጣል ያልሞከሩት ነገር የለም። አገልግሎት መስጫ ድርጅቶች በሙሉ ሊያደርጉት ከነበሩት 97% ማክሸፍ ችለናል። ስውሩ ደጀን ባይኖርስ? የትላንቱ ህልም ስጋ ለብሶ የብረት አጥሩን ባይሰራስ? መልሱ ግልጽ ነው። ከታላቁ ህልም የሚነሳው ሁለንተናን መሰረት ያደረገው የውዷን ሀገር የጀግና ህዝቦቿን ደህንነት የመከላከል ስራው አድማስ በዚህ አልቆመም። በምድር ጦር ከታፈረች፣ ሰማዩንም የግሏ ካደረገች፣ በስውሩ ግንባር ከደረጀች፣ ውሃውስ ባህሩስ ታሪኩስ ለማን ይተዋል? የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ እንማይ ነው ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። አሜሪካዊው ደራሲ ላንግስተን ሂውዝ እንዳለው ህልም ከሞተ ህይወት ክንፉ ተሰብሮ መብረር እንደማይችል ወፍ ናትና ያልሞተው ህልም ያልደበዘዘው ራዕይ የኢትዮጵያን ዛሬ ሰርቶ ነገዋን አብርቷል። በዚህ ውስጥ ከደህንነት እስከ ትጥቅ ከስውሩ ደጀን እስከ ዲፕሎማሲው ፈርጣማ ጉልበት ሀገር የሚገባትን ሰጥቷል። ዳሩ ግን ይህ ሁሉ ሆኖ ተመጽዋች ከሆነን የሰው እጅ ጠባቂ ከሆነን አከተመ። እናም ጭቆናን የተጋፈጠው ቶማስ ሳንካራ የሚመግብህ ሰው ይገዛሃል እንዳለው በምግብ በስንዴ ራስን መቻል ግድ ሆነ። የወጣቱ ዳይሬክተር ህልም ለዚህም መልስ ነበረው። ስንዴ ተቀባይን ሀገር ስንዴ ላኪ አደረገ። ሁለንተናዊ ሉዓላዊነትም የሀገር መድህን የመቀጠል ተስፋ ሆነ። በመደመር ተስፋ በህልም ጉልበት
እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። በጋሞ ዞን ደጋማ አካባቢዎች በተከሰተ የናዳ አደጋ የሞቱ ሰዎች ቁጥር 70 መድረሱን የደቡብ ኢትዮጵያ ክልል ኮሚዩኒኬሽን አገልግሎት አስታወቀም። አገልግሎቱ በናዳው ምክንያት እስካሁን በደረሰው ጉዳትና ለተጎጂዎች በሚደረገው ሰብአዊ ድጋፍ ዙሪያ ጋዜጣዊ መግለጫ ሰጥቷል። የአገልግሎቱ ኃላፊ አቶ ኃይለማርያም ተስፋዬ በመግለጫቸው እንዳብራሩት በጋሞ ዞን 4 ወረዳዎች ቀድሞ መጣል የጀመረው የበልግ ዝናብ ባስከተለው ናዳ ሳቢያ ከሞቱት 70 ሰዎች በተጨማሪ የአስከሬን ፍለጋም እየተከናወነ መሆኑን አመላክተዋል። በክልላችን ባለፈው 2016 ከተፈጠረው አደጋ ቀጥሎ በጣም ዘግናኝና ከባድ የሚባል ልብ ሰባሪ አደጋ ነው የተፈጠረው። ይሄ ችግር የተፈጠረው በዋናነት ጋጮ ባባ በሚባል ወረዳ ላይ በቅድሚያ 4 ሰዎች በናዳ የተጎዱትን ለማውጣትና ሰብአዊ ድጋፍ ለማድረግ እየተረባረቡ የነበሩ ወገኖቻችን ላይ ተጨማሪ ሁለተኛ የመሬት ናዳ በመድረሱ ምክንያት ነው ከፍተኛ የሰው ቁጥር በናዳ ውስጥ በአፈር ውስጥ የተቀበረው። እስካሁን ባለው ሁኔታ ወደ 70 ሰው አስክሬን ተገኝቷል። ሌሎች አስክሬኖችን የመፈለግና የተቀብረው የሚገኙ ወገኖቻችንን የማውጣት የፍለጋ ስራ በአካባቢ ማህበረሰብ ከተለያዩ አካባቢ በተሰባሰቡ በጎ ፈቃደኞች የፍለጋው ስራ ተጠናክሮ ቀጥሏል። አርባ ምንጭ ከተማን ጨምሮ ከ3480 በላይ የህብረተሰብ ክፍል ከቤት ንብረታቸው ተፈናቅለው ይገኛሉ። በተለይ ደግሞ በአርባ ምንጭ ከተማ የተለያዩ ማሽነሪዎች የመንገድና እንዲሁም ደግሞ የአገልግሎት መስጫ ተቋማቶች ጉዳት ደርሶባቸው ይገኛል። ከተደረሱ ሌሎች ጉዳቶች አንጻር 190 ቤት በዚህ ምክንያት ወድሟል። ከዚህ ውስጥ 37 ያክሉ በአርባ ምንጭ ከተማ የሚገኝ ነው። የቅድመ ማስጠንቀቂያና ተፈናቃዮችን መልሶ የማስፈር ስራ እንደሚከናወን የጠቀሱት ኃላፊው ቁጥሩ የመጨመር አዝማሚያም ሊያሳይ እንደሚችልም ተናግረዋል። በአሁኑ ሰዓት ለተጎጂዎች በወረዳ በዞንና በክልል አቅም ሰብአዊ ድጋፍ ማድረግ መጀመሩን ጠቅሰው በሁሉም የሀገሪቱ ክፍል ያሉ ኢትዮጵያውያንና የኢትዮጵያ ወዳጆች ለተጎጂዎች ድጋፍ እንዲያደርጉም ጠይቀዋል። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው ለገንዘብ ድጋፍ የተዘጋጀው የሂሳብ ቁጥር 1032 13 12 86 የጋሞ ዞን አደጋ ስጋት ስራ አመራር ጽህፈት ቤት መሆኑን ጠቁመዋል። የሀብት ማሰባሰብ ስራውም በተጨባጭ የተጎጂዎችን ሊደርስ በሚችል ደረጃ የከተማውና የዞኑ በተቀናጀ መንገድ እንዲመሩ ክልል በበላይነት እንዲቆጣጠር በማድረግ በዞኑ አደጋ ስጋት መምሪያ ስር ሀብት እንዲሰበሰብ በማድረግ እንቅስቃሴዎች ተጀምረዋል። ይሄ ሀብት የሚሰበሰብበት ስርዓት በቀጣይ በተለያዩ የሚዲያ አማራጮች በተለይም የዞኑን አደጋ ስጋት አካውንት የምናሳውቅ ይሆናል። ሌሎችም አካላት በገንዘብ ድጋፍ ማድረግ የሚፈልጉ በዛ ድጋፍ እንዲያደርጉ እንጠይቃለን። ከዛ ባሻገር በቁሳቁስ በምግብና ምግብ ነክ ቁሳቁሶችንም እንዲሁም ደግሞ የቤት መገልገያዎችን ድጋፍ ማድረግ የሚፈልጉ የትኛውም የህብረተሰብ ክፍል አካላት
ከሀገሪቱ ከየትኛውም ቦታ ላይ ድጋፍ እንዲያደርጉልን እንዲሁም በውጭ ሀገር የሚገኙ የኢትዮጵያ ወዳጆች ድጋፍ እንዲያደርጉልን እየጠየቅን በአርባ ምንጭ የጋሞ ዞን አስተዳደርን በማግኘት ድጋፋቸውን ማስረከብ የሚችሉ ይሆናል። ይሄ ደግሞ የመጣው ድጋፍ ስርዓቱን ጠብቆ ወደ ተጎጂዎች እንዲደርስ ደግሞ ክልሉ በበላይነት የሚቆጣጠር ይሆናል። መገናኛ ብዙሃን ከሀሳብ መግለጫነት ባለፈ ለሀገር ግንባታና ለተቋማት ጥንካሬ ትኩረት አድርገው መስራት እንዳለባቸው የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ገለጹ። መገናኛ ብዙሃን ለብሔራዊ ጥቅም በሚል መሪ ሀሳብ ሀገራዊ ኮንፈረንስ ተካሂዷል። ሪፖርተራችን ሞላ አለማየሁ ዝርዝሩን አዘጋጅቶታል። መገናኛ ብዙሃን ሶስቱ የመንግስት አስተዳደር መዋቅሮች ኃላፊነታቸውን ስለመወጣታቸው ክትትልና ቁጥጥር የማድረግ ኃይሉን ለመግለጽ አራተኛው መንግስት ይባላል። ይህም ሚዲያ ያለውን አቅም ለመግለጽ ሲሆን፣ በሌላ በኩል ደግሞ ሀገርን የማፍረስ አሉታዊ ተጽዕኖውን በተለያዩ ጊዜያት መመልከት ተችሏል። ከኢራቅ ጦርነት እስከ ሶሪያና ሊቢያ መፈራረስ ብሎም የሩዋንዳ ጭፍጨፋ የመገናኛ ብዙሃን አሉታዊ ትርክት የአንበሳውን ድርሻ ይወስዳል። መገናኛ ብዙሃን ሀገር ይገነባል፣ ሀገር ያፈርሳልም። ለዚህም ነው በሚዲያ የሚተላለፉ መልእክቶችና ይዘቶች ሀገር መገንባት ላይ ቅድሚያ ትኩረት ሊሰጡ ይገባል የሚባለው። ሚናቸው በዚህ መልኩ ከተለየ ደግሞ የሀገርን ብሔራዊ ጥቅም ማዕከል ያደረጉ መሆን ይጠበቅባቸዋል። ከለውጡ ዓመታት ወዲህ የመደመር መንግስት ትኩረት አድርጎ እየሰራባቸው ካሉ ጉዳዮች ቀዳሚው ብሔራዊ ጥቅምን ማስከበር ነው። ብሔራዊ ጥቅም ከሀገር ሉዓላዊነትና የግዛት አንድነት ጋር በቀጥታ የተገናኘ ጉዳይ ነው። ብሔራዊ ጥቅም ማለት አንድ አገር የሆነችበትና አገር የምትሆንበት ምክንያት ጉዳይ ማለት ነው። የሀገር ሉዓላዊነትን ይመለከታል፣ የግዛት አንድነትን ይመለከታል፣ የሀገር ድንበርን ይመለከታል። አገርን በኢኮኖሚ ራሷን የማስቻል ምክንያቱም የሉዓላዊነት ጉዳይ የመንግስትነት ጉዳይ ብቻ ሳይሆን በኢኮኖሚ ሉዓላዊ ያልሆነ ሀገር በመንግስትነቱ ሉዓላዊ የመሆን እድሉ፣ በወታደራዊ ቴክኖሎጂው ሉዓላዊ ያልሆነ ሀገር፣ በሲቪል ቴክኖሎጂው ሉዓላዊ ያልሆነ ሀገር፣ በግብርናው ሉዓላዊ ያልሆነ ሀገር፣ በትምህርት እሳቤውና በትምህርት አካሄዱ ሉዓላዊ ያልሆነ ሀገር በሌላው ነገር ሉዓላዊ የመሆን እድሉ 9 በር ያለውን ቤት 4-5ቱን ዘግቶ 3-4ቱን ከፍቶ ቤቱን ዘጋውት እንደማለት ነው። ባለፉት 8 ዓመታት በኢትዮጵያ የሚሰሩ መገናኛ ብዙሃን ቁጥር እየጨመረ ቢሆንም የኢትዮጵያን ብሔራዊ ጥቅም ባስጠበቀ መልኩ ይዘቶች ከመስራት አኳያ ግን ተጨማሪ ስራዎች ይፈልጋሉ። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፉት 3 ወራት በ105 የመገናኛ ብዙሃን የተላለፉ ከ13000 በላይ ይዘቶች ላይ ባደረገው ዳሰሳ ብሔራዊ ጥቅምን የተመለከቱ ይዘቶች በህዝብ መገናኛ ብዙሃን 76 በመቶ ቢሆኑም በንግድና የበይነ መረብ መገናኛ ብዙሃን ከግማሽ በታች ድርሻ ነው ያላቸው። እናም መገናኛ ብዙሃን የዜጎችን የሀሳብ ነጻነት መግለጽ ከመደገፍ ባሻገር የሀገር ግንባታና የተቋማት መጠናከር ላይ ትኩረት በማድረግ ብሔራዊ ጥቅምን ማስከበር ላይ ሊሰሩ ይገባል። ለምሳሌ አባይን የመጠቀም ጉዳይ የብሔራዊ ጥቅማችን ጉዳይ ነው። እዚህ ላይ ማንኛውም ኢትዮጵያዊ የአባይ ግድብ የት ይገደብ ላይ መከራከር ይችላል። ከተገደበ በኋላ እንዴት ይሁን ኪሎዋቱ ስንት ይሁን 50 ይሁን 60 ይሁን እሱ ያከራከር ይችላል። አባይም ኢትዮጵያ የመጠቀም ጉዳይ ግን ይሄ ብሔራዊ ጥቅማችን ጉዳይ ነው። የኢትዮጵያን ግዛት አንድነት የማስከበር ጉዳይ የሁላችን ጉዳይ ነው። የኢትዮጵያን ሉዓላዊነት የማስከበር ጉዳይ የኢትዮጵያ ጉዳይ ነው። የኢትዮጵያ የመከላከያ ጽናቷ፣ አንድነቷ፣ ብርታቷ ጉዳይ ብሔራዊ ጥቅማችን ጉዳይ ነው። እነዚህ ጉዳዮች ላይ የምንከራከር ሰዎች አይደለም። እነዚህ ጉዳዮች ላይ የሚኖሩት ክርክሮች የበለጠ እንዴት እንስራ በሚለው ላይ የሚኖር ክርክር ነው። የበለጠ ብሔራዊ ጥቅማችንን እንዴት እናስከብረው በሚለው ላይ የሚኖር ክርክር፣ የሚኖር ውይይት ነው። ሚዲያ የሀሳብ ነጻነት መገለጫ ብቻ አይደለም፣ የሀገር ግንባታ መሳሪያም ጭምር ነው። የሰው ልጅ ሚዲያን የፈጠረው ሀሳቡን ለመግለጽ ብቻ አይደለም፣ ተቋማትን ለመገንባት ጭምር ነው። በአሁኑ ወቅት በመገናኛ ብዙሃን ባለስልጣን ተመዝግበው የሚሰሩ ከ300 በላይ መገናኛ ብዙሃን ይገኛሉ። አብዛኞቹ የኢትዮጵያን ሕግና የሙያ ስነ ምግባር አክብረው እየሰሩ ቢሆንም የተወሰኑ መገናኛ ብዙሃን ብሔራዊ ጥቅምን የሚጎዱ የአደገኛነት አዝማሚያ ያላቸው ይዘቶችን የሚሰሩ መኖራቸውን ዋና ዳይሬክተሩ ሃይማኖት ዘለቀ ገልጸዋል። ከነዚህ ውስጥም በታሪካዊ የኢትዮጵያ ጠላቶች ፋይናንስ እየተደረጉ
ግልጽ ያልሆነ ምንጭ በመጠቀም የሐሰት ዘገባ የሚሰሩ መኖራቸውን ተናግረዋል። የዜጎችን ሰላምና ደህንነት የሚያናጉ በተለያየ ታሪካዊ ጠላቶቻችን ስፖንሰር የሚደረጉ መረጃዎችን ቲንክ ታንክ ግሩፕ በማለት ሪፖርት ወጣ በማለት ሳያጣሩ እንደወረደ የመውሰድን ለምሳሌ ውጭ መገናኛ ብዙሃን ደግሞ አገር ውስጥ ዘጋቢዎች እያሏቸው ፈቃድ ወስደው የሚንቀሳቀሱ እያሏቸው ምንጩ ያልተረጋገጠ ጸባጫሪ ዘገባዎችን አገር ውስጥ ያሉ ዘጋቢዎችን ትቶ ከውጭ በመጡና ስማቸው ባልተጠቀሰ ዘጋቢዎች ስቶሪው የተሰራጨው ዘገባ ራሱ ዘጋቢውም ራሱን ባላሳወቀበት አንደርከቨር የሆነ ስቶሪዎች የሚሰሩበትን ሁኔታ በዚህ 3 ወር አይተናል። መገናኛ ብዙሃን ያላቸውን አዎንታዊ አስተዋጽኦ ለማሳደግ የአቅም ግንባታ ስራዎች ያስፈልጋሉ የሚሉት የሚዲያ ባለሙያ ፕሮፌሰር ብሩክ ኃይሉ ዋናው ግን ብሔራዊ ጥቅምና የዘርፉን ሙያተኝነት ማስከበር ነው። ፕሮፌሽናል ሰው ያስፈልጋል። ሚዲያ ላይ ፕሮፌሽናል ማለት የሚሰራውን የሚያውቅ ማለት ነው። ሚዲያ ላይ መናገር የሚችል ዝም ብሎ ሁሉም ማድረግ ይቻላል። ነገር ግን ሚዲያ ደግሞ ኃላፊነት አለበትና ትሬኒንግና ፕሮፌሽናሊዝም አብሮ ሄዳሉና ትሬኒንግ መስጠት እንዳለበት ፕሮፌሽናሊዝም ላቅ ያለ ደረጃ ደግሞ ትክክለኛ አካሄድ እንደሆነ ነው ድምዳሜ የደረስነው የዛሬ ስብሰባ ላይ ማለት ነው። ፕሮፌሽናል የሆነ በደንብ የተማረ አገሩን የሚያከብር የሀገሩን ብሔራዊ ጥቅም የሚያስጠቃ በሀገሩ ጥቅም ደግሞ እንደ ጋዜጠኝነት የሚያንጸባርቅ እንደገና ደግሞ አገርን የሚጎዳ ነገሮችን አይደለ ኮምፕሮማይዝ በማያደርግ ሁኔታ እንዴት መንቀሳቀስ እንደሚቻል ይህን የመሳሰሉ ጉዳዮች በርካታ ጉዳዮች ተነስተዋል። ታላቁ የኢትዮጵያ ህዳሴ ግድብ፣ የባህር በር ጉዳይ፣ የዲፕሎማሲ ስራዎች፣ የምግብ ሉዓላዊነትና የጸጥታና ደህንነት ጉዳዮች የኢትዮጵያ ብሔራዊ ጥቅሞች ሲሆኑ መገናኛ ብዙሃን እነዚህና መሰል ይዘቶች ላይ በትኩረት ሊሰሩ ይገባል። ፋይዳ የዲጂታል መታወቂያ ለጸጥታና ደህንነት ተቋማት ያለው ፋይዳ የላቀ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። በፋይዳ የዲጂታል መታወቂያ ዙሪያ ትኩረት ያደረገ የግንዛቤ ማስጨበጫ መድረክ ለፌዴራልና ለክልል እንደዚሁም ለከተማ አስተዳደር ፖሊስ አባላትና አመራሮች ተካሂዷል። አባዲ ወይናይ አሁን ላይ በፋይዳ የዲጂታል መታወቂያ የሚሰጡ አገልግሎቶች እየተበራከቱ መጥተዋል። አገልግሎቶቹን በፍጥነት ለማግኘትም አስተዋጽኦ የላቀ ነው። በተለይም ለሀገር ደህንነትና ጸጥታ ስራዎች እጅግ ከፍተኛ ጠቀሜታ ያለው ነው። በአዲስ አበባ ከተማም የፋይዳ መታወቂያ ተግባራዊ መደረግ ከጀመረ አንስቶ በወንጀል መከላከልና መቆጣጠር ስራዎች ላይ አስተዋጽኦ እያበረከተ ይገኛል። ስራዎቻችንን በተሳለጠ መልኩ እንድንሰራ ከፍ ያለ አስተዋጽኦ አበርክቶልናል። ከዚህም ባሻገር ተከሳሽ ብቻም ሳይሆን ምስክር ሆነው የሚመጡ ሰዎች ሰነዶቻቸውን ይዘው ሲመጡ በቀላሉ ማንነታቸው ስለሚታወቅ ወደ ሐሰት አይነት ነገር ለመሄድ የሚገድባቸው ነገር ይኖራል ማለት ነው። ስለዚህ በዛ ሂደት ውስጥ የምርመራ ስራችን በጣም ፈጣን ይሆናል። ውጤቱንም ቶሎ የምናገኝበት ነው የሚሆነውና ከዚህ አንጻር ፋይዳ መታወቂያ ከተጀመረ ጀምሮ አሁን በሂደት ነው ያለው። ቀላል የማይባል ጠቀሜታዎችን አግኝተናል እንደ ፖሊስ። ፋይዳ የዲጂታል መታወቂያ ትክክለኛ ማንነትን ለማረጋገጥ ወንጀልን ለመከላከልና ለመመርመር እንዲሁም ድንበር ተሻጋሪ ወንጀሎችን ለመቆጣጠር እየተጫወተ ያለው ሚና ከፍተኛ ነው። ታዲያ ይህንን ሀገራዊ የዲጂታል መታወቂያን በማህበረሰብ ዘንድ ያለውን ግንዛቤ ለማጠናከር ፖሊስ ሚናውን አጠናክሮ መቀጠል እንዳለበት ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የገለጹት። ፖሊስ ለጸጥታ ስራ የፋይዳ መታወቂያ እንደ ሀገር እየተዳረሰ ሲሄድ ይሄ አሁን በአንድ ሰው በ7 በ8 መታወቂያ የሚጠቀመውን በተለያየ ወንጀል ፈጽሞ የሚያመልጠውን እንደዚሁ ደግሞ ትክክለኛነቱንም ለማረጋገጥ የሚፈልገውን የህብረተሰብ ክፍል ለመለየት በቀላሉ የሚያግዝ ስለሆነ ይሄ ለጸጥታ ለደህንነት ስራ በጣም ትልቅ ጠቀሜታ ያለውና አሁንም እየተሰራ ባለውና አሁን በተደረሰው አገልግሎት እንኳን በወንጀል ምርመራ ስራችን፣ በወንጀል መከላከል ስራችን፣ በትራፊክ ስራዎቻችን ላይ በጣም ትልቅ ለውጥ እየመጣ እንደሆነ በየቀኑ ቁርኝት ያለው ከናሽናል መታወቂያ ፕሮግራም ጋር የተገናኘን የምንሰራቸው ስራዎች እያደጉ መሆኑን ያሳያል ማለት ነው። ፋይዳ የዲጂታል መታወቂያ በወንጀል መከላከሎች ዙሪያ የፖሊስን ስራ በእጅጉ የሚያግዝም ነው። የሐሰት ሰነዶችን ይቀንሳል። ይሄ የሰነድ ማጭበርበርን፣
የማንነት ማጭበርበርን ከዛ ጋር የተያያዙ መኒ ላውንድሪንግ ብዙ ጊዜ ከዚህ ጋር የሚያያዝ ነው። የቴሮሪዝም ፋይናንሲንግ፣ ሂውማን ትራፊኪንግ፣ ህገወጥ የሰዎች ዝውውር፣ ህገወጥ የመከላከያ የመሳሪያ ዝውውር፣ ሌሎች ደግሞ የዶሜስቲክ ችግሮች፣ የክሪሚናል አክቲቪቲዎችን፣ ሌሎች ወንጀሎችን ድንበር ተሻጋሪዎችንም ለመከላከል እንደ መሰረት ሆኖ ያግዛል የፖሊስን ስራ። አሁን ላይ ለፋይዳ የዲጂታል መታወቂያ ተጠቃሚዎች ቁጥር 38 ሚሊዮን ደርሰዋል። ኢትዮጵያ ለዱር እንስሳት ጥበቃ የሰጠችው ትኩረት ለቱሪዝም ዘርፍ እድገት ትልቅ ሚና እያበረከተ መሆኑ ተገለጸ። አሁን ላይ እንደ ሀገር 30 ብሔራዊ ፓርኮችን ጨምሮ ከሀገሪቱ የቆዳ ሽፋን 14 በመቶ ለእንስሳት መጠለያ የተከለለ መሆኑን የኢትዮጵያም የዱር እንስሳት ጥበቃ ባለስልጣን ገልጿል። ባየሙላት ከራስ ዳሽን ተራራ እስከ ዳሎል ያለው የኢትዮጵያ መልክዓ ምድር በርካታ የዱር እንስሳትን በውስጡ ይዟል። በሰሜን ተራሮች ብሔራዊ ፓርክ ከሚገኘው ዋሊያ፣ በባሌ ተራሮች ብሔራዊ ፓርክ እስከሚገኙት ቀይ ቀበሮ በርካታ ብርቅዬ እንስሳትን መገኛ ነች። ኢትዮጵያ ተፈጥሮ የሰጣት የተሰባጠረ የአየር ንብረት ለበርካታ የዱር እንስሳት መገኛ እንድትሆን ያደረጋት ሲሆን ከኢኮኖሚ እስከ ጤና ያካተተ ዘርፈ ብዙ ትሩፋትን ታገኛለች። ይህንን በሚገባ ከያዝ ብዙ ቱሪስቶች ይመጣሉ፣ ብዙ ገቢም ይኖራል ማለት ነው። በዛ ላይ ደግሞ ማየት አለብን የዱር ህይወት በአጠቃላይ ለብዙ ነገር ይጠቅማል። ምግብነት አንድ ነው፣ መድኃኒትነት። ኢትዮጵያ የዱር እንስሳትን ለመጠበቅ ብሔራዊ ፓርክና ጥብቅ ስፍራዎችን ከልላም እየተንከባከበች ነው። በኢትዮጵያ ታሪክ የመጀመሪያው ብሔራዊ ፓርክ አዋሽ ብሔራዊ ፓርክ ነው በ1958 ዓመተ ምህረት የተቋቋመው። ከዛ ኦሞ ብሔራዊ ፓርክ በተመሳሳይ ዓመት ነው። ሰሜን ተራሮች ብሔራዊ ፓርክ እያለ እንግዲህ ዛሬ ላይ ወደ 30 የሚሆኑ ብሔራዊ ፓርኮች ኦልሞስት በሁሉም የሀገራችን ክልሎች የሚገኙ ናቸው። እንደ ሀገራችንም ወደ 14% ኦልሞስት የሚደርስ ቦታ ለዚሁ ተግባር ተከልሎ የአስተዳደር ስርዓት ተዘርግቶላቸዋል። ኢትዮጵያ የዱር እንስሳት ሀብቷ የዓለም የቱሪስቶችን ቀልብ የሚስብ ቢሆንም አልፎ አልፎ ደግሞ ብርቅዬዎቹን ዋሊያና ቀይ ቀበሮዎችን ጨምሮ የዱር እንስሳት ሰው ሰራሽና ተፈጥሯዊ ችግሮች እየተጋረጡባቸው የህልውና አደጋ እንደሚገጥማቸው አቶ ኩመራ ዋቅጅራ ተናግረዋል። የዱር እንስሳት መሰል አደጋ እንዳይገጥማቸው ማህበረሰብ ተኮር ጥበቃን በማጠናከር አስተማማኝ ጥበቃ እየተደረገላቸው መሆኑን ዋሊያን እንደ ምሳሌ በመጥቀስ አብራርተዋል። አሁን ላይ በአካባቢው ማህበረሰብ ተሳትፎ፣ ንቁ ተሳትፎ በተለይ ማህበረ የባለድርሻ አካላት በዋሊያ ላይ እየደረሰ ያለውን የህገ ወጥ አደን ጫናና የቁጥሩ ማሽቆልቆልን በአጭር ጊዜ ውስጥ ለመግታትና ቁጥሩ ወደ ነበረበት እንዲመለስ ከዛም በላይ በብዛት እንዲጨምርና ህልውናው እዚህ ምድር ላይ አስተማማኝ ደረጃ ላይ እንዲደርስ በርብርብ እየተሰራ ነው ያለው። የዱር እንስሳት ቁጥራቸው እንዲጨምር በአረንጓዴ አሻራ ችግኝ ተከላና ደንን በማስፋፋት ምቹ የሆነ መኖሪያ ስፍራ መፍጠር ዋናው መፍትሄ ሆኖ ይጠቀሳል። አካባቢው፣ ጫካው፣ ሌሎቹ እጽዋቶች በደንብ እየተንከባከቡ እያደጉ ከሄዱ መኖሪያቸው ተጠበቀ ማለት ነው። መኖሪያቸው ብቻ አይደለም፣ ምግብም እዛው ያገኛሉ ማለት ነው። ያ ደግሞ እንደዛ ሲጠበቅ ምን ማለት ነው? ደን ማደን ይቀንሳል እና አዳኞች ሊጠፉ ይችላሉ። የኢትዮጵያ የዱር እንስሳት ሀብትን የሚቆጣጠረው የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓሉን እያከበረ ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ በድጋሚ ከልብ እናመሰግናለን። ሰለሞን ጡመ ልሳን ዜናዎችን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።